ሩሲያ አዘናግታ ተማታለች። በዩክሬን የኃይል መሰረተ ልማት ላይ እጅግ በጣም ከባድ የሚባል ጥቃት ፈጽማለች ይላል የቢቢሲ ዘገባ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በብስጭት ተመልከቱልኝ፣ የተሰራነውን ነገር እዩልኝ በማለት ምሬታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለምኛቸው እሺ ብለውኛል፣ ፑቲን ከዚህ በኋላ በቀዝቃዛው ወራት ኪየቭን አይነኳትም ብለው የተናገሩ ቢሆንም ሩሲያ ግን አዘናግታ መማታትን መርጣለች። እርግጥ ነው ዩክሬንም አላረፈችም። በመድፍም በድሮንም ባገኘችው መሳሪያ ሁሉ ወደ ሩሲያ መተኮሷን ቀጥላለች። ሩሲያም ለዚህ በቀል ይመስላል ምቱን ያሳረፈችው። አስገራሚው ነገር ሩሲያ ይህን ጥቃት ስትፈጽም የኔቶ ዋና ጸሐፊ ጀነራል ማርክ ሩት ኪየቭ ተገኝተው በኪየቭ ፓርላማ ንግግር ለማቅረብ ተከስተው ነበር። ክሩዝ ሚሳኤሉን፣ ባሊስቲክ ሚሳኤሉን፣ ድሮኑን ቀይጣ በመቶዎች የሚቆጠሩ ተተኳሾችን ያስወነጨፈችው ሩሲያ እጅግ የሚያሳምም ምት ተማታለች እየተባለ ይገኛል። ዜሌንስኪም ሩሲያን አንድ ነገር በሉልኝ እያሉ ነው። ነገሩ ድብልቅልቁ ወጥቷል። ይህ እንደተጠበቀ ሆኖ ዓለም በነዳጅ ፖለቲካ ታምሷል። ከቻይና እስከ ሃንጋሪ፣ ከኢራን እስከ ቬንዙዌላ ፖለቲካው ውጥንቅጡ ወጥቷል። የቬንዙዌላን ነዳጅ እንቅ አድርጋ ይዛ ለማንም አሳልፌ አልሰጥም ያለችው የትራምፕ ሀገር ለኢራን ያልታሰበ ሲሳይ አበርክታላታለች እየተባለ ይገኛል። የቻይና የነዳጅ ኩባንያዎችም በመርከብ ላይ የሚጓዙ ነዳጆችን አየር ላይ መቅዳት ጀምረዋል ተብሏል። ከኢራን በገፍ ቻይና ነዳጅ እየገዛች ትገኛለች። ይህ ደግሞ ለቴህራን የምስራች ሆኗል። ሃንጋሪ ደግሞ በኃይል ቀውስ ተማርሬያለሁ፣ የሀገሬ ሕዝብ በከፍተኛ የኃይል ዋጋ ተሰቃይቷል ብላ በምሬት የአውሮፓ ህብረትን ፍርድ ቤት ገትረዋለች። ሃንጋሪ የአውሮፓ ህብረት የሩሲያን ነዳጅ አልገዛም ብሎ የነዳጅ ዋጋ፣ የጋዝ ዋጋ አስወደደብን፣ ከፍተኛ ችግር ውስጥ ገብተናል፣ ፖሊሲውን እስኪያስተካክል ድረስ በፍርድ ቤት አቁሜ አሳየዋለሁ ስትል ነው ክሱን የመሰረተችው። የተጧጧፈውን የነዳጅ ፖለቲካ እንመለከተዋለን። ወደ ቀጠናችን ስንመጣ ደግሞ የሶማሌላንዱ ፕሬዝዳንት በዓለም የመንግስታት ጉባኤ ለመታደም ዱባይ ገብተው ከሌሎች መንግስታት ጋር እየመከሩ ይገኛሉ። ጥሪውን ያቀረቡት ደግሞ የተባበሩት አረብ ኤምሬትስ ፕሬዝዳንት መሆናቸው ታውቋል። ሶማሌላንድ ከኤምሬትስ ጋር ያላት ጠበቅ ያለ ግንኙነት ይታወቃልና ከእስራኤል እውቅና በኋላስ ኤምሬትስ እንዴት አድርጋ ሶማሌላንድን ትይዛታለች? ይህስ ግብዣ ምንድነው? ትርጉሙ እንዴት ተደርጎ የሚተረጎም ነው? የሚሉት ጉዳዮች በስፋት እያነጋገሩ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ 2026 ከገባ በኋላ እንዲህ አድርጋ አልተማታችም ነው የተባለው። በዩክሬን የኃይል መሰረተ ልማት ላይ እጅግ በጣም ከባድ ጥቃት ፈጽማለች ይላል የቢቢሲ ዘገባ። የኪየቭ ነዋሪዎችም ጥቃቱን ሽሽት ወደ ባቡር ጣቢያ ሄደው እየተጠለሉ እንደሚገኙ የብሪታንያው የብሮድካስቲንግ ተቋም ዘግቧል። ዲቴክ የተባለው የሀገሪቱ ኃይል አቅራቢ ድርጅትም እጅግ በጣም ከባድ ምት ነበር ሲል ለቢቢሲ ያለውን ነገር አስረድቷል። ኪየቭን ጨምሮ የተለያዩ የሀገሪቱ ከተሞች ከባድ ምት እንዳረፈባቸው ታውቋል። በእርግጥ ኪየቭም አላረፈችም። በመድፍም በድሮንም ሩሲያ ላይ የተኮሰች ትገኛለች። ለዚህ እንደ በቀል የሚቆጠር ከባድ ጥቃት ነው ሞስኮ የሰነዘረችባት። ከኔጌቲቭ 20 በታች እየወረደ ያለው ቅዝቃዜ ከፍተኛ ኃይል ይፈልጋልና እነዚህ ኃይል ተቋማት መመታታቸው ለኪየቭ ነዋሪዎች ከፍተኛ ችግር ሆኖባቸዋል። ከ1000 በላይ ህንፃዎች ከኤሌክትሪክ አገልግሎት ውጪ ሆነዋል፣ ማሞቂያዎች አይሰሩም ብለዋል የኪየቭ ባለስልጣናት። ካርኪቭም በተመሳሳይ ከፍተኛ ምት ያረፈባት ናት ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኪየቭ የቅዝቃዜ ወራት እስኪያልፍላት ድረስ ፑቲን አልነካትም ብሎ ነግሮኛል በማለት ለዜሌንስኪም ለሌሎች የዓለም መሪዎችም መናገራቸው የሚታወስ ነው። አስገራሚው ነገር ታዲያ የኔቶ ዋና ጸሐፊ ጀነራል ማርክ ሩት በኪየቭ ተገኝተው በፓርላማ ፊት ንግግር በሚያቀርቡበት ቀን ነው ሩሲያ ከባዱን ምት ያሳረፈችው። ዩክሬናውያን ከፍተኛ ችግር ውስጥ ገብተዋል፣ ሩሲያን አንድ ነገር በሉልን ብለው የተናገሩት ደግሞ የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ ናቸው። ቮሎዲሚር ዜሌንስኪ ስለ ሩሲያ ጥቃት ዘርዘር አድርገው አብራርተዋል።
70 ባሊስቲክ ሚሳኤሎችን ከክሩዝ ሚሳኤሎች ጋር ቀይጣ ሩሲያ ተኩሳብናለች ያሉ ሲሆን 450 ድሮኖችን ማስወንጨፏንም ፕሬዝዳንቱ በአንደበታቸው አረጋግጠዋል። የዩክሬን የአየር መከላከያ ስርዓትም በእነዚህ ሚሳኤልና ድሮኖች ምት እንደተዋከበ ነው የተሰማው። የዩክሬን አየር ኃይል እንዳለው ከነዚህ ከተተኮሱት ሚሳኤሎች ውስጥ ማክሸፍ የተቻለው 38ቱን ብቻ ነው። ቀሪዎቹ 32 የሚሆኑት ባሊስቲክና ክሩዝ ሚሳኤሎች የተፈለገበት ኢላማ ላይ አርፈዋል ማለት ነው። በሌላ አነጋገር የዩክሬን የአየር መከላከያ ስርዓት ከፍተኛ የሚሳኤል እጥረት የገጠመው ሲሆን አሁንም ተጨማሪ ሚሳኤሎች ካልመጡልን እንቸገራለን ብለው ፕሬዝዳንት ዜሌንስኪ በይፋ ተናግረዋል። አሜሪካ ሰራሹ ፓትሪዮት የአየር መከላከያ ስርዓትና ሚሳኤሎቹ ለኪየቭ ቢሰጣትም ከሩሲያ ምት ግን ሊከላከሏት አልቻሉም። ምክንያቱም የሩሲያ ወታደራዊ ኢንዱስትሪ የሚያመርታቸው መሳሪያዎች በጥራትም በብዛትም የደረጁ በመሆናቸው ዩክሬን ደግሞ ያላትን አቅም አብቃቅታ የሚፈጸመውን ጥቃት በተመለከተ ልትመክት እንዳልቻለች እየተነገረ ይገኛል። በድኔፕሮ በኪየቭ እንዲሁም በሌሎች አካባቢዎች ከፍተኛ የኃይል ቀውስ ተፈጥሯል። ዲቴክ የተባለው ኩባንያ እንደገለጸው ደግሞ የኤሌክትሪክ መቆራረጥ ብዙዎቹን የዩክሬን አካባቢዎች ችግር ውስጥ ጥሏቸዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል የኃይልና የነዳጅ ፖለቲካ ዓለምን እያተረማመሰው ይገኛል። ከሃንጋሪ እስከ ቬንዙዌላ፣ ከአውሮፓና ኢራን እስከ ቻይና ድረስ የነዳጅ ፖለቲካው ጦፏል። ነገሩ ግልብጥብጡ ወጥቷል። ሃንጋሪ በነዳጅና በኃይል ጉዳይ የአውሮፓ ህብረትን የከሰሰች ሲሆን ከሩሲያ ነዳጅ አንገዛም ብሎ የአውሮፓ ህብረት የወሰነውን ውሳኔ በመቃወም ነው ቡዳፔስት ክሱን የመሰረተችው። የአውሮፓ ህብረት ከፍተኛ ፍርድ ቤት ክሱን እንደተቀበለ ነው የታወቀው። የፈረንጆቹ 2028 ሲገባ ከሩሲያ የሚገዛ እንጥፍጣፊ ነዳጅና ጋዝ የለም ያለው የአውሮፓ ህብረት ይህንን ውሳኔን መወሰኑን ተከትሎ ከፍተኛ የኃይል አቅርቦት ችግር እንዲያጋጥም አድርጓል። ሃንጋሪ ደግሞ በዚህ ፖሊሲ ምክንያት ተጎድቻለሁ፣ ህዝቤም ተንገላቷል ስትል ነው ክሱን የመሰረተችው። ሃንጋሪ ብቻ ሳይሆን ስሎቫኪያም የአውሮፓ ህብረትን ውሳኔ ሲቃወሙ እንደነበር የሚታወቅ ነው። የሃንጋሪ የውጭ ጉዳይ ሚኒስትር ፒተር ሲያርቶ በኤክስ ገጻቸው እንዳሳወቁት አውሮፓ ህብረት የተከተላቸው ፖሊሲዎች ህብረቱን ለመመስረት የተደነገጉ ድንጋጌዎችንም የሚጥሱ ናቸው። አንድ ሀገር ኃይል ከየት እንደምትገዛ ራሷ እንደ ሉዓላዊት ሀገር የምትወስንበት ሁኔታ ቢኖርም የአውሮፓ ህብረት የወሰነው ውሳኔ ግን ይህንን ሉዓላዊነት ጭምር የጣሰ ነው፣ የአውሮፓ ስምምነቶችንና ድንጋጌዎችንም የገረሰሰ ነው በማለት የውጭ ጉዳይ ሚኒስትሩ ስለ ጉዳዩ አብራርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሃንጋሪ ግድ የለም ከሩሲያ ነዳጅ ብትገዛም ችግር የለም ብለው ሃንጋሪን እንደተከላከሉላት የሚታወቅ ነው። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባንም ዋይት ሃውስ ድረስ ሄደው ነው ጉዳዩን ለትራምፕ አብራርተው እፎይታ ያገኙት። ሌሎች ሀገራት ግን የሩሲያ ነዳጅን በመግዛታቸው ምክንያት በቀረጥ እንደተቀጡ የሚታወቅ ነው። ህንድም 25 በመቶ ታሪፍ የተጨመረባት ከሩሲያ የምትገዛውን ነዳጅ በማስመልከት እንደሆነ የአደባባይ ሀቅ ነው። ትራምፕም ከሩሲያ ነዳጅ አልገዛም ብላ ቃል ገብታልኛለች በማለት ስለ ህንድ መናገራቸው የሚታወስ ነው። የአሜሪካን ጋዝ እየገዛ የሚገኘው አውሮፓ በተቆራረጠ መጠንና በከፍተኛ ዋጋ የሚመጣለትን ጋዝ ተጋፍጦ ከፍተኛ ችግር ውስጥ እንደገባ እየተሰማ የሚገኝ ሲሆን ሃንጋሪን ያበሳጨው ዋነኛው ጉዳይ ይሄ እንደሆነ ታውቋል። ያለ ሩሲያ ነዳጅ የአውሮፓ ህብረት ተመጣጣኝ ዋጋ ያለውና አስተማማኝ አቅርቦት ያለው የኃይል አቅርቦት አያገኝም። ስለዚህ ጉዳዩ መስተካከል አለበት በማለት ክስ ለመመስረት ተገዳለች። የቪክቶር ኦርባን ሀገር ሃንጋሪ አሁንም የነዳጅ ፖለቲካ የጦፈበትን ዜና ስንመለከት የቬንዙዌላ ነዳጅ እንዳይገዛ እንቅ አድርጋ የያዘችው አሜሪካ ለኢራን ሲሳይ ሆናላታለች ተብሏል። ምክንያቱም የኢራንን ነዳጅ የቻይና ኩባንያዎች በገፍ እየገዙ ስለሆነ። ቻይና በባህር አጓጉዛ ከምታመጣው ነዳጅ 4 በመቶውን ትገዛ የነበረው ከቬንዙዌላ ነበር። በቀን 394 በርሜል ነዳጅ ድፍድፍ ከቬንዙዌላ ስትገዛ የነበረችው ቻይና ይህ አቅርቦት ሲቋረጥባት ፊቷን ወደ ኢራን ኩባንያዎች በማዞር በአነስተኛ ገንዘብ ነዳጅ እየገዛች እንደሆነ ታውቋል። እስከ $5 ድረስ በበርሜል ከቬንዙዌላ ነዳጅ ትገዛ የነበረችው ቤጂንግ አሁን ጥቂት ጭማሪ አድርጋ ከ11 እስከ $12 በሚደርስ ዋጋ ከኢራን ኩባንያዎች ነዳጅ እየገዛች እንደሆነ ታውቋል። በተለያዩ ማዕቀቦች ውስጥ የምትዳክረው ኢራንም
እሰይ ገበያ መጣልኝ ብላ ለወዳጇ ቻይና ነዳጁን እየሸጠች መሆኑ ታውቋል። የቻይና ኩባንያዎች ከመርከብ ላይ ጭምር ነዳጅ እየገዙ መሆኑ እየተሰማ ሲሆን በየካቲትና በመጋቢት ወር ደግሞ ይህ ግዢ ተጠናክሮ እንደሚቀጥል ሮይተርስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ የሚወጣ ነዳጅ መኖር የለበትም፣ እኔ ሳልፈቅድ ነዳጃችሁን አትሸጧትም ያሉ ሲሆን ቫይቶል እና ትራፊጉራ ለተባሉ ኩባንያዎች ግን 50 ሚሊዮን በርሜል ነዳጅ መሸጥ ትችላላችሁ ብለው ፈቅደውላቸዋል። ፔትሮ ቻይና የተባለው የቻይና ኩባንያ ግን ከቬንዙዌላ ነዳጅ መግዛት ለጊዜው አቁሟል። ምክንያቱም የትራምፕ ነገር ስለማያስተማምን። ቻይናን በድርድር የቬንዙዌላን ነዳጅ እንድትገዛ የሚፈልጉት ዶናልድ ትራምፕ ነገር ግን እርሳቸው የሚፈልጉትን ነገር ቻይና እንድታደርግላቸው ይፈልጋሉና ቤጂንግ ጉዳዩን በተመለከተ ወደ ኋላ ማፈግፈግን መርጣለች። የሚጠይቁት ነገር አይታወቅምና። በመጨረሻም ወደ ቀጠናችን ስንመለስ የሶማሌላንዱ ፕሬዝዳንት ወደ ዱባይ አቅንተዋል። በዱባይ የመንግስታት ጉባኤ ጋቨርንመንት ሰሚትን ለመታደም ነው ፕሬዝዳንቱ ወደ ዱባይ ያቀኑት። ወደ ዱባይ ያቀኑት ደግሞ በተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ እንደሆነ መገናኛ ብዙሃን ዘግበዋል። የተባበሩት አረብ ኤምሬትስ እና ሶማሌላንድ ጠበቅ ያለ ግንኙነት ያላቸው ሲሆን በበርበራ ወደብ እየገነባች የጦር ሰፈር እያስፋፋች የምትገኘው ኤምሬትስ ከሀርጌሳ ጋር ያላት ግንኙነት እንዲህ በቀላሉ የሚፈርስ አለመሆኑን ይህ ግብዣ ያሳያል እየተባለ ይገኛል። አቡዳቢና ሀርጌሳ ያላቸው ግንኙነት በሌሎች ላይም ተጽዕኖ እያሳረፈ ሲሆን እስራኤልም ለሶማሌላንድ እውቅና የሰጠችው በአቡዳቢ ጉትጎታ መሆኑ ሲነገር ቆይቷል። የሞቃዲሾና የአቡዳቢ ግንኙነት በሻከረበት በቀጠናው ከፍተኛ ትርምስ በተፈጠረበት አውድ ነው የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ የዓለም መንግስታት ጉባኤን ለመታደም ወደ ዱባይ ያቀኑት። እንደ ጋሮዌ ኦንላይን ዘገባ የተለያዩ ፖሊሲዎች በሚመከሩበት ስለ ቴክኖሎጂና ስለ ፖሊሲ ልማት እንዲሁም ስለ አስተዳደርና ስለ መንግስታዊ ፈተናዎች በሚመከርበት ጉባኤ ላይ እኒህ መሪ መጋበዛቸው ትርጉሙ ቀላል አይደለም። ምናልባት በቀጠናው ያለው ጉዳይም ሊመከርበት እንደሚችል እየተነገረ ይገኛል። በየጊዜው ይህንን ጉባኤ የምታስተናግደው ዱባይ ለሶማሌላንድ ልዩ መድረክ ሆናላታለች። የሶማሌላንዱ ፕሬዝዳንትም ራሳቸውን የሚያሳዩበት ከሌሎች የዓለም መሪዎች ጋር ዲፕሎማሲያዊ ትስስርን የሚፈጥሩበት ነው ይላል የጋሮዌ ኦንላይን ዘገባ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።